ይህ የምትመለከቱት ስፍራ ለአጋንንት ግብር የሚገበርበት የጥንቆላ ሥራ የሚከናወንበትና ሰዎች ወደ ጥፋት የሚነዱበት ቦታ ነበር። እዚህ ከሌሊቱ 9 ሰዓት ላይ ዶሮና ፍየል በየቀኑ ይታረዳል። በርከት ያሉ ሰዎች በተኙበት በጨለማ የጥልቁ ሥራ ይሰራል። ብቻ ምን አለፋችሁ ሰዎች ለመስተፋቀር ለቢዝነስና ለሌሎች ጉዳዮች እያሉ ረብጣ ገንዘባቸውን እየከፈሉ ሕይወታቸውን አበላሽተዋል። ለ25 ዓመታት በደብረ ዘይት ሆራ ሐይቅ 1,350,000 ሰዎች የሰይጣን መጠቀሚያ ሆነው ከርመዋል። ታዲያ ይህን ሁሉ የጨለማ ሥራ ከሌሊቱ 9 ሰዓት እየገባ አጋንንትንና ሰውን በመሃል ሆኖ እያገናኘ ሰዎችን ወደ ጥፋት መንገድ የሚመራው የቀድሞው ጋሽዬ ያሁኑ ወንድም ይፍሩ ተገኝ ነው። እንግዲህ ይሄ እዚህ ጋር ነው። እቺ ቦታዋ እቺ ነች። ሌሊት ነው 9 ሰዓት ነው መጣው። ሰዎቹ ከዚህ ከኔ ጀርባ ነው የሚሆኑት። ከ20 ሰው መብለጥ የለበትም። ሲያንስ ደግሞ አንድ 10 ሰው ይሆናል። እዚህ ቦታ ሆኜ ነው የምጠራው። ያው 6 ሰዓት ጀምረን ነው ዝግጅት የሚደረገው። ይሄ ከፊት ለፊት ብዙ ሰረሞኒ ያለው ቡና ይፈላል፣ ፍየል አለች ትዳረዳለች፣ ዶሮዎች አሉ፣ ማሰናበቻ የሚባል ነገር አለና በእንደዚህ አይነት ነው ከ25 ዓመታት በላይ እዚህ ቦታ እየመጣሁ ነው ስስብ የነበረው አጋንንትንና እግዚአብሔር ግን ከዚህ ከማይታመን አይደለም ለሰው ለራሴ ለግሌ አሁን እዚህ ሆኜ እማስበው ይሄንን ነበር የእግዚአብሔርን ድንቅ ነገር እና ከመጥፎ ስራ እግዚአብሔር ታድጎኛልና አሁን በዚህ ቦታ ላይ ሆኜ ስመለከተው ያኔ አደርገው የነበረው ነገር በሙሉ እንደ ስዕል ነው የታየኝ በእውነቱ። እና እግዚአብሔር ግን መሐሪ ነው። ከዚህ ጥግ በላይ ኃጢአት የለም። ከዚህ እንደ ሙሴ አጋንንትንና ሰውን ሙሴ እግዚአብሔርና ሰውን ያገናኝ እንደነበር አጋንንትና ሰውን በመሃል ሆኜ ሳገናኝ የነበረውን ሰው ያው ምህረት አድርጎልኝ ዛሬ ማዳኑን ለመናገር አብቅቶኛል። እግዚአብሔር የተመሰገነ ይሁን። አሁን 25 ዓመታት ሲሰራው የነበረው የጥንቆላ ሥራ ቆሟል። ያ እግዚአብሔር የማይከብርበት ተግባር ተወግዷል። ይሄ የምትመለከቱት የረከሰ ስፍራም የቅዱሳን መረማመጃ ሆኗል። እግዚአብሔርም ማዳኑ እንዳላጠረ በወንድማችን ላይ አሳይቷል። እግዚአብሔር አምላክ ዛሬ በሕይወቱ ጣልቃ ገብቶ ወንድም ይፍሩ ተገኝ ድነትን አግኝቷል። ካለፈው የሕይወት ታሪኩ አንጻር እግዚአብሔር ስላበዛለት ምሕረትና የጌታን ማዳን በአንደበቱ እንዲህ ይናገራል። ወንድም ይፍሩ ተገኝ። ወንድም ይፍሩ በዚህ ጊዜ እዚህ ቦታ ላይ መተን የድሮውን ነገር እያሰብክ አሁን ምን ተሰማ? ብዙ ድብልቅልቅ ነገር ነው የሚሰማኝና እግዚአብሔርን ምን ያህል ተዳፍሬው እንደነበረ አንድ፣ ሁለተኛ ደግሞ የሚያስደንቅ ጨለማ ማለት ጨለማ መገለጫ ካለው 3 ፊደል ጨለማ ነው፣ ሌላ ነገር የለም። ነገር ግን ከጨለማ የባሰ ጥግ ነው ይሄ። የሲኦል ጥግ፣ የሲኦል ደጃፍን ነበር እያንኳኳሁ ይህንን ያህል ህዝብ ወደ 1,350,000 ሰው በላይ ነው በመዝገብ የተገኘውና ያንን ሰው ወደ ጥፋት ስነዳ ነበርና አሁን ዛሬ ላይ ሆኜ ደግሞ እግዚአብሔር በታላቅ ምሕረትና ቸርነቱ እኔን ነፃ አድርጎኝ ይሄንን የሱን የማዳኑን ወይንም የፍቅሩን ጥግ በምን ልግለጸው እና በቃ ከማልቀስ ሌላ ምንም ልለው አልችልም። ቃላት የለኝም፣ መናገር እንኳን አልችልም።
ለኔ አይደለም ዘር ማንዘሬ ነፃ አወጣ። ከኔ በኋላ ያለው ትውልድ እግዚአብሔር ይባረክ። ወንድም ይፍሩ ተገኝ አሁን ላይ ሆኖ ያለፈውን ታሪክ ማስታወስ አይፈልግም። ይልቅስ ጌታ በሕይወቱ የገለጸውን ምሕረትና ቸርነት እያሰበ ማመስገን ብቻ ሆኗል ተግባሩ። የእሱ ዳግም መወለድ ለብዙዎች መዳን ነውና ቤተሰቦቹም የእሱን መልካም መንገድ አይተው ወደ ዘላለሙ የእግዚአብሔር መንግሥት መፍለሳቸውን ሲያስብ ከቃላት ይልቅ እንባው ይቀድመዋል። ምሕረቱ የማያልቅበትን የእግዚአብሔርን ፍቅር በእንባው ይገልጸዋል። ይህ የምትመለከቱት ስፍራ ቀድሞ ጥንቆላ ይደረግበት የነበረ አሁን ግን መድኃኒት የሆነው ኢየሱስ ክርስቶስ የሚመለክበት ቤተ ክርስቲያን ሆኗል። ታዲያ ይህ ቦታ ከአጋንንት አሰራር በአንድ ጊዜ የእግዚአብሔር ቃል የሚመሰከርበት ቤት እንዴት ሊሆን ቻለ? ለ25 ዓመታት የጨለማ ሥራ የተሠራበት ስፍራ ምን ተአምር ተፈጥሮ ተቀየረ? ነገሩ እንዲህ ነው። ታሪክ ቀያሪው ኢየሱስ ታሪክን የምትቀይር ቀን አመጣ። አሁን እየወሰድከኝ ያለው ወዴት ነው ማለት ነው? አሁን እየወሰድኩ ያለሁት ቀደም ሲል እሰራበት የነበረውን የጥንቆላ ቦታ ነው። ነገር ግን አሁን በአሁኑ ጊዜ ቸርች ነው። ይሄ ነው እንደምታየው፣ ግን ምንም የቸርች አርማ የለበትም። ይህንን ያደረግንበት ምክንያት አለው። ብዙ ሰው ስለሚመጣ ያ የሚመጣው ሰው በአመት ግብር ለመገበር ይመጣል። እስከ ዛሬ ያልሰማም አለ። አሁን ኦልሞስት 4 አመት ጨርሰን 5ኛውን ጥር 6 ቀን ነው የምንጀምረው። አርማ የለውም እና ሰው እንደዚሁ ከፍቶ ነው የሚገባው። ወደዚህ ገርበብ ትላለች በሯ። አዎ እንደዚሁ ነው በፊት። አሁን እንደዚሁ ነው። በቃ በር ላይ ማንም ሰው አታይም። ያው ሰው ያውቀዋል፣ ከፍቶ ነው የሚገባው። እና እስቲ ላሳየህ። ያው ግን አርማ የለውም፣ ግን ቸርች ነው። አሁን አርማ ያልተደረገበት ምክንያቱ የሚመጡ ሰዎች አሉ አሁንም ድረስ ሲያሰሩ ግብር ሊከፍሉ። አዎ ቀደም ሲል ያሰሩ የነበሩ እና በየአመቱ ግብር ለመስጠት የሚመጡ አሉ። እዚህ መተው ነው። ከዛ በኋላ ቀደም ወዳየው ቦታ ይስተሰረይላቸዋል። ማስተሰሪያው እዛ ነው። ከዚህ ግን መተው ተነጋግረው ማን እንደሆነ እንዴት እንደሆነ ስንተኛ አመት ላይ እንደሆነ የተበላሸበት ነገር ካለ ተናግሮ ከዚህ ማስተካከያ ይዞ ነው እዛም ሄደው። እና ይሄ ነው እንዝለቅ እንግዲህ። እና ይሄ የምታየው ጠቅላላው ወደ 600 ካሬ ሜትር ነው ጠቅላላ ግቢው። አዎ እሺ። እና ከዚህ ጀምሮ ይሄ መጸዳጃ ቤት ነው። ከዚህ በስተቀር ጥጉ ሁሉ ሰው ነው። በቃ ይሄ በሙሉ ከ200 ሰው በላይ ነው። በቀጠሮ ከ15 ቀን ከወር በፊት ነው ቀጠሮ አስይዞ የሚመጣው። ያ ሁሉ የምታየው እዚህ ጋር ዳስ ነበረ። እዚህ ጋር ሰው የሚቀመጥበት ነው። ይሄ ሁሉ ይሄ አሁን የተሰራ ነው እንጂ ልቅ መሬት ነው። በቃ ባዶ መሬት ነው። እና ከዚህ ነው ካሉ ሰዎች ከመጡት በእለቱ ቀጠሮ ላይ ካሉ ሰዎች ላይ ነው ተጠርቶ 20 ሰው ይገባል። እዛ ቤት አለ። ከዚህ ከሜዳው ላይ ተጠርቶ እንደተራው ማለት ነው 20 ሰው ይገባና 20 ሰው እንደገና ወንበር አለው ቅደም ተከተል 20 ሰው እዛ ደግሞ ውስጥ ይሰለፋል። እዚህ ዝም ብሎ ነው ተቀላቅለው የሚቀመጠው። ከዚህ ግን ከሌ እየተባለ እንደ ሐኪም ቤት ማለት ነው ወይንም እንደ ቀበሌ በወረፋው እንዳመጣጡ ከመጣበት ሀገር እንደ ርቀቱ ያው የሚያስተናብረው ልጅ
አጋፋሪው በየጊዜው ይመዘግብና ነው ትርሚላቸው ከዛ ይገባሉ ከዛ ደግሞ አንዳንድ ሰው ነው የሚገባው ከ20 ውስጥ ደግሞ ከ20 ውስጥ አንዳንድ ሰው ይገባል ወደ ውስጠኛው አንተ ወዳለህበት እኔ ወዳለሁበት እንግዲህ ሶስተኛው ክፍል ነው ይሄ አንደኛው ነው ይሄ አደባባይ ነው ያኛው መቅደስ ነው ማለት ነው ቅድስተ ቅዱሳን እንደዛ ባለው እንግዲህ እና በእንደዚህ አይነት ነው እና አሁን ነው ይሄንን ቸርች ስናደርግ ያደረገው ነው እና አርማም ያላደረግንበት ምክንያት ሰዎች መተው ወንጌል እንዲሰሙ እዚህ ይመጣል ሲመጣ ምንድነው የፈለከው ለምንድነው የመጣኸው ጋሼ ጋር ምን ፈልገን ነበር ነው ሆይ አዲስ ነው ሆይ እና የቀደሙ ፓስተራችን አገልጋይ ከሲጀመር ጀምሮ ነበር ያው እኔ ከተመሰከረልኝ ጊዜ ጀምሮ በከተማ ውስጥ ያሉ ይሄንን የሰሙ ቅዱሳን በሙሉ መተው በርብር በማህበር ሰውን አልተቻለም ደግሞ እኔ ስላልነበርኩ በየቀኑ የሚመጣው የህዝብ ጎርፍ እንዴት ይደረግ ያንዱ ቀን ሁለተኛው ቀን ላይ ይደረባል ከዛ በቃ ይሄ አካባቢው ብጥብጥ ሆነ ስለዚህ እዛም ሰው ሆኖ በግሩፕ ነበር የሚሰሩት በቃ ማነህ እንዴት ነህ ናግባ እየተባለ እንትን ይላልና ወንጌል ይሰበካል አጋንንት ይወጣል እንትና እኔ በዛን ጊዜ የለውም እኔ ምሽግ ከሐዋርያው ጋር ገባው እዚህ ፎከራል ግማሹን ገላለን እንዴት ጥሎን ይሄዳል ይላል ብዙ ነገር ነበርና በእንደዚህ አስተያየት ነው እንግዲህ ስለነበረው ሁኔታ ያው አገልጋይ የነበረው ፓስተር ይነግራችኋል እና እንደዛ ነው እስቲ የውስጠኛውን ክፍል ደግሞ 20 የሚሆኑበትን ገብተን እንየው ዕለቱ ቅዳሜ ነበር ስፍራ የማይወስናት የእግዚአብሔር ጣት ኃያሉን ትጥቅ ማስፈታት ትችላለችና ለበርካታ ዓመታት የብዙዎችን ሕይወት በዝብዞ ለጨለማው መንግሥት ሲያስገብር ወደ ነበረው ሰው ሁለት የእግዚአብሔር ሰዎች በፓስተር ምንዳይና ሐዋርያው ሲሳይን ምክንያት አድርጎ የዘላለሙን ወንጌል እንዲሰማው ሆነ መቼም እያንዳንዳችን ወደ ጌታ የመጣንባት ቀን ልብ በሚነካው የእግዚአብሔር ቃል ነውና ያቺን ቀን ሁሌም እንመሰክራታለን ወንድማችን ይፍሩ ተገኝም እንዲሁ አንዲት ቃል ልቡን ነካቸው ነክታው ብቻ እንዲሁ አልቀረችም ሕይወቱንም እስከ ዘላለም ልትቀይረው ቻለች ለመሆኑ ይህች ቃል ምንድናት ልጄ እወድሃለሁ የምትለዋ ነበረች በስፍራው በመገኘት ባለጉዳይ በመምሰል ወንጌልን የሰበኩና የጨለማውን መንግሥት በእግዚአብሔር ኃይል በማፈራረስ የ25 ዓመታት የጨለማ ሥራ ሲሠራ የነበረውን ሰው በፍቅር ወንጌል አስማርካ ለእግዚአብሔር መንግሥት እንዲበቃ ምክንያት የሆነችው ፓስተር ምንዳዬ የነበረውን ሁኔታ እንዲህ ትገልጸዋለች። ምንድነው ወደዚህ ግቢ ስመጣ እኔ ዳይሬክት ባለፈው ከታ ቃለ ሕይወት ቤተክርስቲያን ነች ፕሮግራሙን ያዘጋጀችው የወንጌል ስርጭት ኮንፈረንስ ተብሎ ከዛ ሁለት ሆነን የወጣ ነው ከላይ ጀምረን ከከታ ጀምረን ወንጌል እየሰራን የመጣ ነው አይናለም እህት አይናለም የምትባል አብራኛለች እና እየመሰከርንም ጫት ቤትም ምንም እየገባን እዚህ ደረስን ማለት ነው እና ልክ እዛች መገንጠዋ ቦታ ላይ ስንደርስ በዚህ ጋር አንሄድም ማለት ምን ነው ሰላት ይሄ እኮ የጠንቋይ ቤት ነው የት እዚህ ቦታ አልኳት አዎ ታዲያ ነይ እንግባ አልኳት ኧረ እባክሽ አለች እሺ ተያይዘን መጣን አጠገቧ ቁጭ አልኩና እንዴት ነው የሚገባው አልኳት የት አለችኝ ጋሼ ጋር አለችኝ ጋሼ መባሉን የዛን ቀን የሰማሁት አዎ አልኳት እሱማ ከሆነ ከየት ነው የመጣሽው ከጂጂጋ
እና ዛሬ መጥተሽ ዛሬ ልገብ ያለችኝ እንዴ የማይታሰብ ነገር ነው አለች። እንዴ እንዴት አልኳት። አትችይም። ለምንድን ነው የመጣሽው አለች። ምን ልታሰሪ ነው አለችኝ። አይ እኔ ተልኬ ነው። ምንድነው እሱ? ማን ይላከሽ አለችኝ። አይ እኔ ወንጌል ልነግረው ነው የመጣሁት፣ ኢየሱስ እንደሚያድን ልመሰክር ነው የመጣሁት። አንቺ እንዲህ አይነት ወሬ እዚህ ቦታ አይወራም አለች። ምን ሆነሻል? እንዲህ አይነት ነገር አይወራም። ተነሽ አለችና ገፋችኝ። አልነሳም፣ ላንቺም ጌታ ያስፈልግሻል፣ እኔ ደግሞ ጨርሼ መድኃኒቴን ልወስድ ነው የመጣሁት አለች። ከዛ ድምጼን ከፍ ማድረግ ስጀምር ያ ሰውዬ ይታይሻል አለችኝ። አንድ ክላስ አለ እናየዋለን ቀጥለን። እዛ ጋር ጠረጴዛ ላይ ብዕርና ወረቀት ይዞ ቆሟል። ያ ሰውዬ ይታይሻል፣ ሂጂና እሱን አናግሪ አለች። ገባው። ቀጥታ ስገባ እንደዚህ ወረቀትና ብዕር ይዞ ቁጭ ብሏል። እሺ እኔ እህት ምን እንደሚሰራልሽ አለኝ። መስተፋቅር ነው ለቢዝነስ ነው ለወስ ለበሽታ ነው አለኝ። ሲለኝ አይ ምንም አይሰራልኝም። ታዲያ ለምንድን ነው የመጣሽው? ጋሼ ጋር መልእክት አለኝ። ትቀልጃለሽ እንዴ? ከኔ የመጣሽው አለኝ። እኔ ከሩቅ ቦታ ከጅጅጋ ነው የመጣሁት አልኩት። አይ ጋሼ ጋር መግባት አትችይም። ማን የላከሽ አለኝ። አንተ አታውቀውም የላከኝ አልኩት። ልክ ባለፈው ላይ እንደመሰከርኩት ማለት ነው። አንተ አታውቀውም ስለው እሺ ስልክ ቁጥሩን አለኝ። ስልክ ቁጥርም የለውም አልኩት። ከዛ ትቀልጃለሽ እንዴ አንቺ አለኝና ጠብቂ ብሎኝ ሌላ ደግሞ አለ ወደዛ ደግሞ ክላስ ወደ ጋሼ ክላስ ሌላ ሰው ደግሞ አለ አስተናጋጆቹ ማለት ነው። ከዛ እሱ ሄደ፣ ለሱ ተነገረው፣ እየተቀባበሉ ጋሼ ጋር ደረሰ ማለት ነው። ቆይ ጠብቂኝ በሏታል። እዛ ቁጭ አልኩኝ። በጣም ብዙ ሰው ነው ጀርባው ላይ ያሉ በአት ሰዎች፣ እነሱ ጋር ቁጭ አልኩኝ። ሰዓቱ ሄደ። እዛ ሳሎን ውስጥ 20 ሰዎች ይገባሉ፣ ቴሌቪዥን ያያሉ። ተራቸው ሲደርስ አንዳንድ እየሆኑ ጋሼ ጋር ይገባሉ። ትንሽ ጠበቅኩኝ። ከዛ በኋላ ያው አልደረሰኝም። ወጣሁና ሐዋርያው ሲሳይ ጋር ደወልኩ። እንዲህ የት ነህ ስለው እንዲህ ቦታ ገበያ ውስጥ ነረና እዚህ ህዝብ አለ አልኩት። መጣ። በማግስቱ ነው እድሉን ያገኘነው። ቅዳሜ ማለዳ መጣን። እዛ ያለ ህዝብ 100ም ይሁን 400 500ም ቢሆን እዚህ ጋር ወጥቶ ስማቸውን ይጠራል። አጋፋሪው ስም ይጠራና 20 ሰው እዚህ ይደረደራል። እዚህ ቤት ውስጥ ነው የሚቀመጡት። እዚህ ጋር ቴሌቪዥን አላቸው። እስከዛ እንዳይሰለቻቸው ማለት ነው። ቴሌቪዥን ነው የሚጠብቁት። ዘና ይላሉ። ከዛ እንደዚህ ነው። ከዚህ ጋር እዚህ ጋር ያው አስተናባሪው እዚህ ጋር ነው የሚሆነው። እሱ ሰዎቹ አንዱ ሲገባ እነዛ እየተጠጋጉ 20 ሰልፍ ይዘው እንደዚህ ከዛ ወደዚህ ነው የሚገባል። እዚህ ጋር ሌላ አለ። እዚህ ጋር ያለው ምን እንደተባለ ያ ሰውዬ ሲወጣ የታዘዘው ነገር ካለ የሚገዛው ነገር ካለ ቀጠሮ ካለው ለዚህ ቀን እንዲል ሌላ ደግሞ ሰው አለ እዚህ እና በእንደዚህ አይነት ነው። የኔ ቢሮዬ እዛ ነው የምቀመጠው። ምንም ከዚህ አሁን ወትሮ ከምለብሰው ልብስ የተለየ አይደለም። እንደውም ብዙ ጊዜ በቃ ሱፍ እና ከረባት አድርጌ ነው የምገባው እና ያው እንደ ካውንስሊንግ አይነት ነገር ነው። ያው የደብትርና ስለሆነ ደብተራ እንደ ጠንቋይ ቤት እንደ ባለውቃቢ መጋረጃ የለውም። እዚህ ኖርማል ነው። ሁሉም ሐኪም ቤት እንደሚታከም ሳይካትሪስት ጋር እንደሚገባ አይነት ፍቃዱም የነበረኝ የሕክምና ፍቃድ ስለሆነ እንደ ሕክምና ነው የሚገቡት። በቃ ወደ ውስጥ ማለት ነው። በመንግስት ፍቃድ የተሰጠ ቅድም ያየነው ማለት ነው። ቅድም ያሳየው በማህበር ተደራጅተን ይሄንን ስራ የሕክምናውን ስራ እንድናከናውን የሚሰጥ ፍቃድ አለ። በየአመቱ ይታደሳል። በየ2 አመቱ እንደዛ ነበር። ኦኬ፣ በጣም ይገርማል። የውስጠኛውን ክፍል ደግሞ እስቲ ነው። እሺ፣ ያው እንግዲህ ነግሬያለሁ። እዚህ ጋር 20 ሰው አለ። እዚህ ያለው አጋፋሪ ከውጪ እዚህ የሚያስገባ ነው። ከዚህ በኋላ ደግሞ ይሄ ነው እዚህኛው ክፍል ነው። እዚህኛው ክፍል እዚች ጋር የሚቀመጥ ሌላ አጋፋሪ አለ። ኦኬ፣ የሱ ስራ ያ የሚልክለትን ሰው ከዚህ የሚወጣውን ሰው ምን እንደተባለ ቀጠሮ እንዳለው እንደሌለው ሰውየው
ደግሞ ቀጠሮ ሊይዝ ስለሚፈልግ ይሄኛው ነው የሚያረጋግጥለት እዚህ ያለውን ነገር በዚህ ጊዜ ተቀጥሯል የሚል ወይኑ ስራ ማስጀመር አለማስጀመሩን ይሄኛው ለዛኛው ይነግረዋል። እዚህ ጋር ነው የሚቀመጠው። እቺኛው ክፍል እንግዲህ የመጨረሻዋ ያው ቅድም እንዳልነው ሶስተኛው ሰውየው ባለጉዳዩ የሚገባበት ክፍል ነው። እዚህ ነው አሁን ስቶር አድርገነዋል የቸርቹ እና ሳውንድ ሲስተም ምናምን የምናስቀምጥበት እዚህ ነው። የሙዚቃ መሳሪያ የሚቀመጠውም እዚህ ነው እና እቺኛዋ ነች የኔ ክፍል። ይሄ ሌላ ስራ ነበር እንዲሁ ስቶር ነገር ነበረ የሚቀመጥበት እና ይሄ ነው የመጨረሻው ክፍል። ያ ሰው እኔና እሱ ብቻ ነው ተቀምጠን እዚህ የምናወራው። ማንም መስማት አይችልም። እሱም አይሰማም፣ ማንም አይሰማም። ባልና ሚስት ቢኖሩ ተለያይቶ ነው የሚገቡት። እናትና ልጅ ቢሆኑ ተለያይቶ ካልፈቀደ በስተቀር ያ ባለቤቱ ሚስጥሩ ለብቻው ነው። ሚስጥሩን ለሰውየው ለካህኑ ነው የሚነግረው እና እንደዛ ነው። እቺ ጠረጴዛው እንትኑ እኔ ተሽከርካሪ ነበረች። ሁለተኛዋ ነች። የመጀመሪያው አርጅታ ተጥላለች። እንግዲህ ከ25 ዓመት በላይ አገልግላለች ያቺኛዋ። እቺኛዋም አሁን ደክማለች እና እዚህኛው ክፍል አሁን ያደረግናቸው እኔ የምሰራበት የነበረው ጠረጴዛና ወንበሮች ናቸው ማለት ነው እና ይሄንን ይመስላል። ጌታ አሁንም በዚህ ቤት ታሪክ እየሰራ ነው። በየዓመቱ ግብር ለመገበር የሚመጡና ጥንቆላ ያለ እየመሰላቸው ሲገቡ አጋንንት እየወጣላቸውና ጌታን እየተቀበሉ ነው። ለዛም ነው ቤተ ክርስቲያን መሆኑን የሚገልጽ ታፔላ ያልተለጠፈበት። የቀድሞው የጥንቆላ ቤት መስሏቸው የሚመጡ ሰዎች ንስሐ እየገቡ እዛው እያገለገሉ እንደሚገኙ ወንድም ይፍሩ ተገኝም አገልጋዮቹም ይናገራሉ። እና ያው እንዴት ነው አቀማመጡ? ያው እዛ ክፍል ዕቃ ስላለ ለእንትን ለማለት አይመችም። ያው እኔ እንደዚህ ነው የምቀመጠው። ባለ ጉዳዩ ልክ አሁን አንተ አዎ በቃ እንደዚህ ይቀመጣል። ድግምት ካለው ወደዚህ ይመጣል። እዚህ ጋር ቆሞ ነው የሚደገምለት። እዚህ ጋር የሚሆኑ ዕቃዎች አሉ። እዛ ክፍል ውስጥ ከታች እስከ ላይ ትልቅ ጣውላ ነበረና እዛ ውስጥ የእያንዳንዱ ሰው ቀለበት ተሰርቶ ያለቀ ያልተወሰደ እዛ ይሆናል። በዛሬው ዕለት ግን የሚገባ በሙሉ እዚህ ጋር ከ500 ከ300 አሁን የመጨረሻው ጊዜ ወደ 500 በላይ የአንገት ሐብል ብር ቀለበት እዚህ ጋር ነው የሚሆነው። ምንድነው ጥቅሙ? ይደገምበታል። ድግምት የሚደገመው በየስሙ ልዩ ልዩ አይነት ባህሩ ጋር ሄዶ ተጠርቶ እንዲጠየቅለት የሚፈልጋለ አጋንንቱ ሲወጣ ወጥቶ ምንድነው እንዴት ነው ስለ ሰውየው ያ የመንፈሳዊ አሰራር ይቀራረባል። ኮፒ ነው አጋንንት ኮፒ ነው ባይዘወይ እዛ ፕሮፌሲ ነው የሚነገረው። በቃ አሁን አንድ ቤተክርስቲያን ሄዶ አንድ ነብይ አግኝቶ አንተ እንዲህ ሆነሃል እንዲህ ደርሶብህ ነበር ወደፊት ደግሞ ይሄ ይገጥምሃል እንደሚባለው እኔም አላቀውን ሰውየው ብቻ የሚያቀውን ይነግረዋል። እዛ ማለት መንፈሱ በሚቀርብ ጊዜ ይነግረዋል። እሱም ብቻ ለማወቅ የሚመጣ አለ። እዛ የሚከደው ዕቃ የጠፋበት ሰው ሊመጣ ይችላል። የት ነው ዕቃ ያለው? ሰው ሊጠፋ ይችላል። የት ነው ያለው? ሞቷል ወይ በሕይወት አለ ወይንም ሟች ያስቀመጠው ዕቃ ሊኖር ይችላል። እንደዚህ ለመሳሰሉት ነገሮች ለማወቅ ነው እንጂ እዛ ምንም የሚደረግ ሌላ ምንም ነገር የለም። ማወቅ ነው። ፕሮፌሲ ነው እዛ ያለው እና እዚህ ነው ለ25 ዓመት የሰራሁት። ከዛ በኋላ ያው ጥር 6 ቀኑ ሮብ ዕለት ይመስለኛል አርብ ዕለት ነው። የድግምት ቀኖች ናቸው ሁለቱ አርብና ሮብ። ያው እዛ ሆራ ልጁ ሲናገር ያቁታል። ድግምትም የሚደገምበው ሮብና አርብ ቀን ነው። አጋንንትም የሚጠራው ሮብና አርብ ቀን ነው። አርብ ቀን ነው። እነሱ መጥተው ይሄዳሉ። አልሰማሁም። እኔ ማንም የነገረኝም የለም። እና እነማን ናቸው እነሱ? ሐዋርያው
ሲሳይና ፓስተር መንዳዬ እና መተው እዚህ ገብተው እንዴት እዚህ ድረሱ በጣም ወረፋ ነው ያለው እንዲሁ ዝም ብለህ ተንደርድረ የምትገባበትም አይደለም በቀጠሮ ነው አው ዛሬ አሁን እነሱ ዓርብ ዕለት እሱን አገኙት ማግኘት አይችሉም ማክሰኞ ወይ ሰኞ እንደዚህ ባዘቦት ቀን መተው ሰው ቀለል ባለ ቀን ነው የሚመዘገቡት ወይ ጧት መተው ኢንኬዝ ሩቅ አገር ከሆኑ ወይ ከውጭ አገር ከመጡ ግን በሁለት ቀን ወይ በማግስቱ ሊያደርግልቸው ይችላል ያው እሱ እንደፈቀደ ነው እኔ ጋር የሚደርስ ነገር አይደለም ያው በዚህም አስተናጋጁ ለዛ ደግሞ ይቀበላል የሆነ ነገር ቲፕ ነው ተቀብለው ቀረብ ሊያደርግልኝ ይችላል እንጂ አልበለዛ እሱ ካልመዘገበ እኔ ጋር አትገባ እኔ ደግሞ ማንንም ብትሆን እዚህ በር ላይ ከወጣው አላናገርም እዚህ ቢሮ ውስጥ ብቻ ነው ማናገረውና በእንደዛ አይነት ሄደው መጡ ከዛ ቅዳሜ ዕለት ወደኔ መጡ ወደኔ መጣ ይሄ የሚያስተናብረው ልጅ እዚህ ጋር ያለው ልጅ አይሰራም ቅዳሜ ቀን ዝግ ነው የረፍት ሰንበት ነው እና ልጁ መጣ ጧት እኔ ወደ አዲስ አበባ ሄጄ ያው በጣም ጭንቀት ስላለብኝ ራሴን ዘና አረጋለሁና ለመሄድ ወደ አዲስ አበባ ልብሴን ለባብሼ ምናምን ሱፌን ጨርሼ አድርጌ ለወጣ ስል መጣና ባለ ጉዳይ መጥቷል እንዴ ያው ትንሽ ልሶሽ እንደተቀበለ ስለማቅ ተቀበላቸው ከሆነ መልስላቸው እኔ ዛሬ ቤት ሀገር ነው መቼ ስገባ አስተታክ እንግዲህ የእግዚአብሔር ቀን ነው ያኔ ቀን እኔ ነግሬሃለሁ እዚህ ሰርቼ አንተ በመድር ውስጥ ትልቅ ከተማ ምንድነች ትልቅ ሀገር አሜሪካን ነች ከአሜሪካን መጣው ብትለኝ አልመለስም ከበር ላይ ሚሊዮን ብር ብትይዝ ለኔ ጉዳይ አይደለም ለምን እኔ እዚህ ከሚመጣው ሰው እንደው ካሌለ በቀን 50,000 ካሌለ ካለስ በደንብ ካለ መቶም ሊሆን ይችላል በቀን እና ስለማገኝ ስለብር ያ ሰው ደግሞ እዚህ ከደረሰ ሰምቶ ነው የመጣው ማለት ነው ስለዚህ አይቀር እዚህ እኔ ጋር አይቀርም ስለዚህ አንተ ፕሮግራም ሁለተኛ እዚህ ከተማ ውስጥ አይደለም በቤትም ቦታ የዚህ ቤት ስም ስላለ የኔ ስም ስለሆነ እንደሚመጣ ኮንፊደንስ ስላለ ጥየው ነው የሚሄደው ያው አነጋግረው ብዬ ነው የሚሄደውና የዛን ዕለት ግን መጥቶ ከነገረኝ በኋላ እሱን በቃ በጣም ተቆጥቼው ያው ጉቦ በልቶ ይሆናል ብዬ አስቤ ነው ግን አይደለም እሱም ተገዶ ነው የእግዚአብሔር መንፈስ የእግዚአብሔር ጊዜ ስለነበር እኔ በጣም የሚገርምህ ማንንም ሊቀበለኝ ማንንም ሊያምነኝ አይችል ይሆናል አመነኝም አላመነኝም እኔ በጌታ ፊት የምናገረው ልጠነቁል ስመጣ እኔ ጸልዬ ነው የምመጣው ተንበርክኬ ጸሎት ታቅ ነበር ወይ ብትለኝ አቅ ነበር እና ቀደም ሲል እኔ ባይዘው ተወልጄ ያደኩት አዲስ አበባ ነው እና አዲስ አበባ ጌጃ ቃለ ሕይወት አባባ ከዳሙን ምናልባት ምታቃቸው ከሆነ በሳቸው እጅ ነው የተጠመቅኩት እኔ በርግጥ እድሜ 13 14 ይሆናል እንዲሁ የሆነ አንድ የሰዶ ጉራጌ ቤተሰብ ያለው የክርስቲያን ቤተሰብ ጓደኛ ነበረኝና እንደቀልድ ወስዶኝ ማለት ነው እኔ የደህንነትም ትምህርት እንዴት እንደተማርኩ ትዝ አይለኝም ግን መጥመቄን አውቃለሁና ከዛ በኋላ ነው የወጣሁትና ትዝ የሚለኝ አንድ ጊዜ በጉባኤ ውስጣችሁን የሚሰማችሁ እንደውም ራሳቸው አባባ ከዳሞ ይሁኑ አሁን በቴሌቪዥን የማየው ደግሞ አንድ ያኔ ወጣት የነበረ ልጅ አሁን አያዋለው በቴሌቪዥን ያኔ በቦክስ ጊታር እንትን ይላል እሱ ወይ እሳቸው ከሁለት አንዱ እና በቃ እግዚአብሔርን አሁን እያገለገላችሁ ያልሆነ
ነገር ግን አሁን እዚህ አዳራሽ ውስጥ ያላችሁ እግዚአብሔርን ማገልገል የምትፈልጉ ውስጣችሁ ተነሱ ያላችሁ እኔ ምንም ስለ አገልግሎት አላውቅም፣ መጽሐፍ ቅዱስ አይደለም። እኔ ኤስአይም ይሄድ ነበርና እዛ ከለር ይሰጡናል። ሜዳ ገራጅ ፊት ለፊት ያለው ኤስአይም እዛ እሁድ ፕሮግራም አላቸው የህፃናትና እሄዳለሁ፣ በፊት ማለት ነው። እሄዳለሁ፣ ከለር ይሰጡናል። የመጽሐፍ ቅዱስ ስዕል ያለበት ትራክችን ትራክ ትጠየቅና ጥቅስ ከመለስ ትራክ ይሰጠዋል። እና በእንደዛ ነገር ከዛ እንግዲህ ወደዚህ እጄ እንትን እና ቆሙ ሲባል ውስጤ ምን እንደነካኝ መቆሜ ትዝ ይለኛል። ምናልባት የእሱ ነገር ይሁን ልወጣ 7 ዓመት ሲቀረኝ ጥሩ አልነበርኩም። በቃ ስራውን ጠላሁት፣ የማገኘውን ብር ጠላሁት። ከዚህ የማገኘውን ብር እንደወጣ አሁን ከተማ ከኔ ጋር ብትወጣ ሁሉም አባታችን ላገኘሁት ነው የምሰጠው። ለምን እኔ ነገ እዚህ አገኛለሁ እርግጠኛ ነኝ። እና ግን እንዴት በምን ልውጣ? ሁልጊዜ እንደወጣ እፈልጋለሁ። በምን ልውጣ? በጣም የሚገርመኝ ይሄ ቦታ በ4 ማዕዘን 4 ቸርች አለ፣ ከ4 በላይ በእነሱ ተከብቤ ነው እንደወጥ የምሰራው። አንድ ሰው ግን በዚህ ሳልፍ እንዲሁ መጽሐፍ ቅዱስን ይዞ በኢየሱስ ስም ብሎኝ 200 ሜትር ርቆ ነው የሚሄደው። ፓስተር በለው ማን በለው እና ለእኔ ማንም ግን ይጸለያል። ከ20 ዓመት በላይ ነው የተጸለየው በእኔ ዙሪያ የይፍሩ የጥንቆላ መንፈስ እየተባለ ዕለቱ እንግዲህ ዓርብ ዕለት እነሱ መጡ። ያው ዓርብ ዕለት የድግምት ቀን ነው። ህዝቡ ተጥለቅልቋል። እንዴት ብለው እሱ ጋር ይድረሱ? ፓስተር መንዳይና ሐዋርያው ሲሳይ ከቃለ ሕይወት ቤተክርስቲያን ጋር እዛም ያው በፊት የነበርኩበት ቃለ ሕይወት ነው። የዳንኩትም በእነሱ ኮንፈረንስ ነውና ኮንፈረንስ አድርገው የወንጌል ስርጭት ኮንፈረንስ አድርገው ከሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ የሚያልቅ ማለት ነው አድርገው በየመንደሩ እየዞሩ ቤት እያንኳኩ ነው የሚመሰክሩት ኢየሱስ ያድናል እያሉና በዚህ ሲያልፉ እነ ፓስተር መንዳይ ምንድነው ይሄ ቤት ያው በሩ ዝግ ነው፣ ሰው ይገባል ይወጣልና ይሄ ምንድነው ስትላተው ይሄማ ዋናው ማን ነው ዋና? እኔ ዋና ማቀው ክርስቶስ ነው ትላታለች። አረ ዋና እሺ ነኝ እንግባ፣ እኔ አልገባም አንቺ ግቢ ትላታለች። ከሆነች ሴት ጋር ነበረች። ከዛ በኋላ ፓስተር መንዳይ ትገባለች። እዚህ ጨረቃ መስሏል ሰው ይሄ በሩ እንደዚህ መለስ ነው የሚለው። በዚህ በኩል ዳስ አለ። በዚህ በኩል መቀመጫዎች በጣም ረጅም ናቸው። ይሄ ብቻ አይደለም፣ ድንጋዮችም አሉ። እዚህ ጋርም አለ ድንጋይ ተደርድሯል። እስከ ጫፍ ድረስ ሰው ነው። 10 ውሻ እዚህ መሀል ላይ አለ። 10 ናቸው ውሾቹ ማለት ነው። ከዛ እንዲህ በሩን ገፋ አድርጌ ስገባ በጣም ብዙ ህዝብ አየሁ እና ኧረ ተይ እባክሽ ይሄ ነገር ኮንፈረንስ ነው አልኳት። ኖ እንደዚህ ነው ሳምንቱ ሙሉ አለች። ቸርች ነው የመሰለኝ። ኮንፈረንስ ላይ ነው እኔ ያየሁት በህይወቴ ማለት ነው። ከዛ ገባሁ። ስገባ እሷም ገብታ በር ስር ቆማ እየጸለየች ነው። ገባሁና እዛ ጋር አካባቢ እንዴት የተደረደሩ ሰዎች አሉ። አንዷ ከአዲስ አበባ የመጣች አጠገቧ ቁጭ አሉ። 5 ሰዓት ነው የገባችው። 4:30 ይሁን 5 ሰዓት እንደነገረችኝ፣ ግን 9 ሰዓት ነው አሸሩን ያገኘችው። 9 ሰዓት 4 ሰዓት ለዛውም 9 ሰዓትም ያገኘችው ዘመድ የኔ የባለቤቴ ዘመድ የሆነች የሐረር ሰው አግኝታ እሷን እባክሽ አስገብኝ ብላት እሱ ጋር ደረጀ። እሱ ነው መግባታች ግን አልጠየቀኝም። ግን ገባ ብሎ ዝም ብሎ ይሄ ሁሉ ሳይ ልጁ በጣም
ደፋር ሰውን አከብርም ማለት በቃ ከብዙ ሰው ጋር ስለሚጨቃጨቅ ሰው ያመናጭቃል። እነሱ ግን በስነ ስርዓት ነበር የተቀበላቸው። ይሄ እግዚአብሔር ሐሳብ ነውና ያው ነግሬሃለሁ። እኔ ከመውጣቴ ከ7 ዓመት በፊት ጀምሮ እጸልያለሁ። ስመጣምና ባለቤቴ ትስቃለች። አሁን ሄደ ምን ልታደርግ ነው? ተጸልይና ግን ወደቱ መጸለይ አንድ ነገር ነው። እባክህ ከዚህ ነገር ውስጥ የንስሐ ጊዜ ስጠኝ፣ አውጣኝ። ይሄንን ያህል መውጣት ከፈለክ ለምን አልወጣህም ልትለኝ ትችላለህ። እና ማልወጣባቸው ብዙ ነገሮች ነበሩ። በጣም ትልልቅ ቁቁቦች አሉኝ። አንድ ቦታ 10,000 ትንሹ ማለት ነው። እና መርካ አዲስ አበባ አሉ ምጥላቸው በየሳምንቱ በጣም ትልልቅ ቁቦች። ቁብ ስለ ራሱ ምጥለው የሚሰበሰብ ቁብ ሊያክል ይችላል። 40,000 50,000 ብር በላይ ምጥልበት እና አለና እነሱ አስቀድሞ ነው የሚደርሰኝ። ለምን እንደሆነ አላውቅም። እና እነሱ አንዱን ሲያልቅ አንዱ ይጀምራል። እና እነሱ ችግሮች የነበሩ በጣም ብዙ ሰው ምረዳቸው ልጆች ነበሩ። ዩኒቨርሲቲ የሚማሩ፣ ሃይስኩል የሚማሩ፣ ኤሌመንተሪ የሚማሩ አሮጊቶች፣ ሽማግሌዎች እረዳለሁ። እዚህ የኖሩ አይ በቃ ይመጣል ሰው ቀበሌ ራሱ ከቀበሌ በጣም ደካማ ሰው ከሆነ ሂዱ አቶ ይፍሩ ጋር ይሏቸዋል። ይመጣል። በኋላ እንደውም ነገሩ እየበዛብኝ ሲሄድ በቃ ከቀበሌ ማረጋገጫ ደብዳቤ ካላመጣችሁልኝ አረዳም። እና ስለነዛ ሰዎች ይጨነቃለሁ። እንደዚህ የመሳሰሉ ነገሮች አሉብኝ። ሁለተኛ ምንድነው የምሰራው? ከዛ ወጥቼ ምን ልሰራ እችላለሁ? ብዙ ገቢ የለመድኩ ሰው ነኝ እና አንድ ነገር እሰራለሁ ብዬ አስብ ነበር እና አዘጋጅቼ እወጣለሁ። ግን እቁቡን ስል አንዱ ነገር አንዱ ስል ጊዜዎች እየገፉ መጡ እና ፍርሃቴ ምንድነው? እሞታለሁ። የሞት ፍርሃት። ከሞትክ ደግሞ የት እንደምመደብ አውቃለሁ። ምድቤን ስለማውቀው በዛ ምክንያት በጣም ስጋት ነበረብኝና እጨነቅ ነበርና እግዚአብሔር ሆይ እባክህ የንስሐ ሕይወት እንዴት ያወጣኛል መቼ ያወጣኛል አላውቅም። እና እንደዚህ በተጨነኩ ጊዜ ነው እኔ ከመውጣቴ እኔ በ9 ነው የወጣሁት 2007 መሰለኝ ወንዱ ልጄ ጌታን ተቀበል። መሰለኝ 2 ዓመት ቀድሞኝ ነው። በኋላ መጣና እኔ ጌታን ተቀበልኩ አለኝ። አይ ጥሩ እሱ ይቃወመኛል ብሎ ነበር። አልተቃወምኩም ማለት በፍጹም ስለምታውቀው እና አልተቃወምኩትም። ከዛ ጊታር ግዛልኛል። ጊታር ገዛውለት፣ ኤሌክትሪክ ጊታር ያኔ 20,000 ብር ነበረ። ይሄ አምፕሊፋይ የሚያደርግ ይሄ በእንትን የሚረገጥ በጣም ውድ ነው። እሱ ራሱ 20,000 ብር ሳይሆን አይቀርም ነው፣ ወደ 40 ምናምን ሺህ ብር። እሱ ጊታሩን ይዞ ቤተክርስቲያን ገባ። ከዛ ትልቋ ልጅ ሴቷ ልጅ፣ ከዛ ትንሿ 3ኛዋ ልጅ ደግሞ ገባች። በቃ አሁን ጥርጊያው ነው ብያስ እና መቼ እወጣለሁ አላውቅም። ልክ 2008 መጨረሻ ላይ እቁቦቹ ሊገርምህ ይችላል 4 እቁብ የምፈራቸው እቁቦች ተበተኑ። 4 ተበተነ። አዎ። ስለዚህ 4 እቁብ ወደ 8 ነው ወደ ምናምን ሆኑ። ያም ነገር ነው አልገባ። በቃ አሁን ጥሩ አስተማማኝ ነገር አገኘው። አሁን ከዚህ በኋላ የምዘጋጀው ለራሴ የሚሆን ስራ ነው። ፕሮጀክት አስጠናው፣ ሰሊጥ ሰራለው ብዬ መንግስት አንተ 70% ይሰጣል አንተ 30% የሚል ወሬ ስለሰማው 3 ሚሊዮን ብር አስያዝኩና ቤኒሻንጉል ጉሙዝ አለኛውን ሰነዱ አስጠናውና 3 ሚሊዮን አስገብቼ በቃ ገበሬ ልሆን ማለት ነው። እና የሰሊጥ እርሻ ወይ ጥጥ ወይ ሰሊጥ ለማምረት እሱን እየተዘጋጀው ነበረ። ያንንም ሳልጨርስ ያው እነሱ 2009
ጥር 5 ቀን መጡ። ከዛ እሱ ለካ ነገ ብሏቸዋል። ረስቶት ይሁን አላቅም። በነጋታው ቅዳሜ ደግሞ ሰንበት ነው። አልሰራም እኔ አልሰራም ማለት ሰንበትነቱን ብዬ ሳይሆን እረፍት ፈልጊ ስራውን ጠልቼዋለሁ እና እረፍት ፈልጋለሁ። በቃ እጠጣለሁ፣ ራሴ መርሳት ፈልጋለሁ። ተኝቼ እስከምነሳ ስጋት ነው። ስለዚህ እጠጣለሁኝና አሁን እነሱ መተው መሄዳቸውንም አልሰማሁም። ጠዋት እንደዛ ሲለኝ አባረርኩ። ዞር በል ብራቸው መልስላቸው ከፈለክ ብዬ እንትን አልኩትና ለባበስኩ። አዲስ መኪና ሃንዳይ መኪና ገዝቻለሁ። ከኃይሌ ጋር ነው አወጣኋት። ወደ 650 ሺህ ብር ገዝቼ በወቅቱ የወቅቱ ስሪት ነው 2017 ስሪት ነው 16 17 እሷን ይዤ ሽር ብትንልል ሹፌር አለኝ እና ስወጣ እሱ ከሄደ በኋላ ያው እንግዲህ ሂድ አሰናብታቸው ብዬ ሄዷል። በኋላ ልክ እዚህ በር ላይ ስደርስ መሄድ አልቻልኩም። ምንም መሄድ አልቻልኩም። ምን ከለከለ? በቃ ውስጤን አስጨንቆ ያዘኝ እና የልጅ ነገር ልጅ በጣም ወዳለሁና ምናልባት ልጅ ታሞባቸው ደግሞ ያጣላል። ምንድነው ከየት ነው የመጡት ስለው ከሐረር አለ። ያንተ ያማል እንደ ከሐረር ለመጡ ሰዎች ናግባ ትለኛለህ? ሀገር መጥራት ነው ሐረር ጭራሽ ምንድነው ያለኝ ከሶማሌ ከጂጂጋ ለመጣ ሰው ግባ ትለኛለህ ብዬ ነገሩን አጣጥዬበት ሹፌሩ ጋር ስንሄድ እስቲ ቆይ አቆምልኝ ገባ ብዬ እንደው ልጠይቃቸው ምናልባት እኮ ተጨንቀው ሊሆን ይችላል ብዬ ገባሁ። ስገባ ገና በሩን ስገባ እዚህ ወንበር ያለበት እዛ ጥጉ ጋር ቤት አለ። ይሄ አሸሩ እዚህ ነው የሚኖረውና እሱ በር ላይ ሆኖ ይጨቃጨቃሉ ከሐዋርያው ጋር። እንዴት ታታልለናል? ይመጣሉ። እኛ ዛሬ በጣም ነው የምንፈልገው። ዛሬ ካልመጣን አሁን ልጁ አይ በቃ ሰኞ ምናምን ብለዋቸዋል ምናምን ብቅ ሲል ያው ጋሼኛው ነው መጡላቸው። ጋሼ መጡ ተባለ። ያው አለ ልክ ዞረን ፊት ለፊት ስንገጣጠም ፓስተር ያኔ ፓስተር ነበር። ፓስተርና እኔ ስንጠያይ